ጸሐፊ አፈንዲ ሙተቂ በ19ኛው ክፍለ ዘመን መጨረሻ ላይ ነው በታላቋ ብሪታንያ ዋና ከተማ በጊዜው አንድን አስገራሚ ገጸ ባህሪ ያማከለ ተከታታይ የምርመራ ልቦለድ የሚጽፍ ወጣት ደራሲ ነበር። ታዲያ ይህ ደራሲ በዚያ ገጸ ባህሪ ላይ ለ10 ዓመታት ከጻፈ በኋላ ሰውዬ አሁንስ እጅ አለኝ ስራ አስፈታኝ እኮ አቦ ከዚህ በኋላ ገድዮ ልረፍና ሌላ ድርሰት ልጻፍ በማለት ራሱ የፈጠረውን ገጸ ባህሪ ይገድለዋል። ይሁንና ገጸ ባህሪውን የገደለው ደራሲ እንደተመኘው ሌሎች ድርሰቶችን በሰላም ሊጽፍ አልቻለም። ሺህ ደብዳቤዎችን ከያቅጣጫው ጎረፉለት። አንተ ቀፋፊ የማትረባ ወስላታ አረመኔ ነህ እየተባለ ተወቀሰ፣ ተወገዘ። እኛ የምንወደውን ሰውዬ ገድለህ በሰላም መኖር አትችልም፣ አንተም ዋጋህን ታገኛለህ የሚሉ ማስፈራሪያዎች እየተከታተሉ ደረሱት። በማስከተል በሺህ የሚቆጠሩ አንባቢያን በለንደን ጎዳናዎች ላይ ሰላማዊ ሰልፍ በማድረግ ደራሲው የገደለውን ገጸ ባህሪ ከሞት እንዲያስነሳው ጠየቁት። ደራሲው በዚህ ጉዳይ ተጨነቀ፣ ተጠበበ። የህዝቡን ፍላጎት ካላሟላ አደጋ ሊከተለው እንደሚችል ገመተ። ስለዚህ ሳይፈልግ በግዴታ በራሱ ብዕር የገደለውን ገጸ ባህሪ ነፍስ ዘርቶበት እንደገና ወደ ስነ ጽሑፍ ዓለም መለሰው። ህዝቡም የተመኘውን በማግኘቱ እፎይ አለ። ያ ሰላማዊ ሰልፍ የተወጣለት ገጸ ባህሪ ሼርሎክ ሆምስ ይባላል። በስነ ጽሑፍ ዓለም ምንጊዜም ከማይረሱ ልዩ ገጸ ባህሪያት አንዱ ነው። ሼርሎክ ሆምስ የግል ወንጀል መርማሪ ነው። የመንግስት ባለስልጣናትም ሆነ ግለሰቦች አእምሯቸውን ያስጨነቀ ወንጀል ነክ ጉዳይ ሲያጋጥማቸው ወደ ቢሮ እየሄዱ ጉዳያቸውን ያዋዩታል። እርሱም ልዩ ልዩ ፍንጮችን እየተከተለ ጉዳዩን ከመረመረ በኋላ ውጤቱን ለባለ ጉዳዮቹ ያሳውቃል። በዚህም መሰረት ወንጀሉ ተፈጽሞ ከሆነ ወንጀለኛው ርቆ ሳይሄድ በቁጥጥር ስር እንዲውል ያደርጋል። ወንጀሉ ወደፊት ሊፈጸም የታቀደ ከሆነ ደግሞ ሼርሎክ ሆምስ ወንጀሉ ከመፈጸሙ በፊት ወንጀለኛውን በቁጥጥር ስር ያውለውና ከነማስረጃው ለፖሊስ ያስረክባል። ታዲያ ሼርሎክ ሆምስ የሚፈጽማቸውን ጀብዶች የምንሰማው ከእርሱ አንደበት አይደለም። የዕለት ተዕለት ውሎውን እየተከታተለ ለኛ የሚዘግብልን ዶክተር ጆን ኤች ዋትሰን የሚባል ጓደኛው ነው። ዶክተር ዋትሰን የሼርሎክ ሆምስ የልብ ጓደኛና ሚስጥረኛው ነው። ሁለቱ ሰዎች ለብዙ ጊዜ አይለያዩም። አንድ ልዩ ኦፕሬሽን የሚካሄድ ከሆነ ሼርሎክ ሆምስ ጓደኛውን ዶክተር ዋትሰን እንዲሳተፍበት ያደርጋል። አንዳንድ ጊዜ ደግሞ ዋትሰን ከሎንዶን ወደ አውሮፓ እየተላከ ሼርሎክ ሆምስ የሚፈልጋቸውን መረጃዎች እንዲያሰባስብ ይደረጋል። በዶክተር ዋትሰን ገለጻ መሰረት ሼርሎክ ሆምስ ቀጠን ዘለግ ያለ እንግሊዛዊ ነው። ቢሮው በደቡብ ለንደን በሚገኘው የቤኬር ጎዳና ነው። አንዲት የነተበች ባርኔጣ ይለብሳል። አጭር ከዘራም እጁ አያጣም። ሼርሎክ ሆምስ በጣም አጫሽ ነው። ፒፓውን ከአፉ ማይነጥል የትንባሆ ሱሰኛ ደግሞ ግማሽ ጭልፋ የምታክል ሌንስ አጉሊ መነጽር ከኪሷ አትጠፋም። በእርሷ ብዙ ነገሮችን ይመረምራል። በተለይ የሰው ዱካ የሚመረምረው በዚህ ሌንስ ነው። የሼርሎክ ሆምስ ወንጀል መርማሪነት እንዲህ ቀለል ያለ አይደለም። ኬሚካሎችን፣ ቅመማ ቅመሞችን በደንብ ለይቶ ያውቃል። የሲጋራዎችን አመድ በማየት ብቻ አንድ ሰው ምን አይነት ሲጋራ እንደሚያጨስ ለይቶ ያውቃል። ደግሞም ሼርሎክ ሆምስ የጁዶ ጥበበኛ ነው። ወንጀለኞች ሊያጠቁት ከመጡ በጁዶ ይዘርራቸዋል። በመላው ለንደን በርካታ ሰላዮች አሉት። ሊስትሮች፣ ለማኞች፣ ጎዳና ተዳዳሪዎች፣ ሴተኛ ዳሪዎች፣ የባንክ ሰራተኞች ወዘተ ልዩ ልዩ መረጃዎች እንዲያመጡለት ይቀጥራቸዋል። ከነዚህ ምንጮች በሚያገኛቸው መረጃዎች ላይ የራሱን የምርመራ ጥበብ ያከለ አስደናቂ ውጤትም ያገኛል። ሼርሎክ ሆምስ የሚባለውን ዝነኛ ገጸ ባህሪ የፈጠረው ደራሲ ሰር አርተር ኮናን ዶይል ይባላል። በዓለም የሥነ ጽሑፍ ታሪክ ዘወትር ከሚታወሱ ድንቅ ደራሲዎች አንዱ ነው። ኮናን ዶይል የስኮትላንድ ተወላጅ ነው። በጉርምስናው ዕድሜ ላይ ሕክምና ሊያጠና ኤዲንበርግ ዩኒቨርሲቲ ይገባል። ታዲያ እዚያ ያለ ፕሮፌሰር ጆሴፍ ቤል ከሚባሉት አስተማሪው ላይ ባየው ነገር በጣም ይመሰጣል። እኚህ ፕሮፌሰር ሐኪም ጭምር ናቸው። የህመምተኞችን በሽታ በትክክል ለማወቅ የሚጠቀሙበት የተጠየቀ ወይም ሎጂክ አካሄድና ጥቃቅን የሆነውን ነገር ሁሉ ለማወቅ የሚያደርጉት ጥረት በወጣቱ ተማሪ አርተር ኮናን ዶይል ላይ የማይረሳ ትውስታ ጥሎ ያልፋል። ኮናን ዶይል ትምህርቱን ካጠናቀቀ በኋላ የራሱን ክሊኒክ ከፍቶ መስራት ይጀምራል። ነገር ግን ጀማሪ በመሆኑ የሚመጣለት በሽተኞች በጣም ትንሽ ነበር። ታዲያ ኮናን ዶይልም አልሰነፈም። የመጡለትን በሽተኞች ካከመ በኋላ በሚኖረው ትርፍ ጊዜ ቁም ነገር ለመስራት ወሰነ። በመሆኑ የዩኒቨርሲቲ አስተማሪውን ሁኔታ እያሰበ የሚመጣለትን ሐሳብ በወረቀት ጫር ማድረግ ጀመረ።
ጽሑፉ ሼርሎክ ሆምስ የተባለ ወንጀል መርማሪ በአስገራሚነት የተጠየቀ ዘዴ ወንጀሎችን እንዴት እንደሚመረምር የሚተርክ አጭር ልቦለድ አንባቢያን ጽሑፍ ስለወደዱት ዘ ስታንዳርድ የሚባል መጽሔት በቋሚነት የሼርሎክ ሆምስን ታሪክ እንዲጽፍለት ቀጠረው። ደራሲው ኮናን ዶይልም ለ5 ዓመታት ያለመሰልቸት የሼርሎክ ሆምስን ታሪክ ጻፈ። በ5ኛው ዓመት በታተመው አንድ ጽሑፍ ግን ሼርሎክ ሆምስ ሌሎች የልብ ወለድ ስራዎችን እንዳልጽፍ እያደረገኝ ነው በማለት ገድሎት ሊገላግለው ወሰነ። ዘ ፋይናል ፕሮብለም የሚል ርዕስ የተሰጠው አጭር ልብ ወለድ ጸሐፊና ሼርሎክ ሆምስን በብዕሩ ገደለው። ደራሲው እንዲህ ሲያደርግ ሼርሎክ ሆምስ ሞቷል፣ ከእንግዲህ ታሪኩ አትጠብቁ በማለት ነው። ይሁንና ከላይ እንደገለጽኩት ህዝቡ በእጅ አላለውም። ሼርሎክ ሆምስን ገድለህ አንተን በሰላም አትኖራትም በማለት ማስጠንቀቂያ ዛቻ ተላከለት። ከዚህ ሌላ 20 ሺህ የስትራንድ መጽሔት ቋሚ ደንበኞች ወይም ሰብስክራይበርስ ደንበኛቸውን አቋረጡ። የእንግሊዝ ንጉሳውያን ቤተሰብ ንዴቱንና ብስጭቱን ለደራሲው ገለጸለት። የስታንድ መጽሔቱ አዘጋጅ ኮናን ዶይልን ክሊኒኩ ድረስ ሄደው ለመነው። መጽሔታችን በኪሳራ ሊዘጋ ነው፣ ያ እንዳይሆን እባክህ ሼርሎክ ሆምስን ከሞት ቀስቅሰውና ታሪኩን ጻፍልን አለው። ኮናን ዶይል የመጽሔቱ አዘጋጅ ቢሮ ድረስ ሲመጣበት ይሉኝታ ያዘውና እምቢ ማለት አቃተው። ስለዚህ በዘዴ ላባረው በማለት በወረሃ 25 ፓውንድ የምትከፍሉኝ ከሆነ እጽፋለሁ በማለት በዘመኑ ተሰምቶ የማይታወቅ ከፍተኛ ክፍያ ጠየቀ። የስትራንድ መጽሔት አዘጋጅ አሳምሬ እከፍላለሁ፣ አንተ ብቻ ጻፍልኝ እንጂ አለው። ኮናን ዶይል ከዚያ በፊትም ከህዝቡ የመጣበትን ዛቻ ፈርቶ ሼርሎክ ሆምስን ሊቀሰቅሰው ወስኖ ስለነበር የስትራንድ መጽሔት አዘጋጅ ክፍያውን ሲጨምርበት አዲስ ጉልበት አገኘ። በመሆኑም ሼርሎክ ሆምስን ከሞት ሊያስነሳው ወሰነ። እናም The Adventure of the Empty House የሚል ርዕስ የተሰጠውን ልቦለድ ጻፈና ዝነኛውን ገጸ ባህሪ እንደገና ከሞት ቀሰቀሰው። አንባቢዎቹም ሼርሎክ ሆምስ አለመሞቱን ሲረዱ በደስታ ፈነደቁ። ታዲያ ኮናን ዶይል ሼርሎክ ሆምስን የቀሰቀሰው እንዴት መሰላችሁ? ጓደኛው ዶክተር ዋትሰን ቢሮ ውስጥ ሆኖ ሲተክስ ቆፍጣናው ሼርሎክ ሆምስ በድንገት ወደ ቢሮ ይገባል። ዋትሰን አይኑን ማመን አቃተው። ካለበት በደስታ ተነስቶ አቀፈው። ከናፍቆት ሰላምታ በኋላ ዋትሰን ሞተሃል ተብሎ አልነበረም እንዴ ይለዋል። ሼርሎክ ሆምስም ሆን ብዬ ያስወራሁት ወሬ ነው፣ በጋዜጣ ማስታወቂያም እንዲነገር ያደረኩት እኔ ነኝ። አየህ፣ አንድ የምከታተለው አደገኛ ወንጀለኛ አለ። ያ ወንጀለኛ አልያዝ ብሎ አስቸግሮኛል። ከቅርብ ጊዜ ወዲህ ዱካው ጠፍቶብኝ ነበር። ስለዚህ መሞቴን በጋዜጣ አሳወቅኩ። እንደዚህ ያደረኩት ወንጀለኛው መሞቴን ሲረዳ ከተደበቀበት እንደሚወጣ ስለማወቅ ነው በማለት ትረካውን ይጀምርለታል። ከዚያም ዝርዝሩን አንድ በአንድ ለዶክተር ዋትሰን ያጫውተዋል። ከዚያች አጭር ልቦለድ በኋላ ሼርሎክ ሆምስ እንደ አዲስ መነበብ ይጀምራል። አርተር ኮናን ዶይል የሼርሎክ ሆምስን ድንቅ ምርመራዎች የሚተርኩ 56 አጫጭር ታሪኮችን 4 ሙሉ ልቦለዶችን ጽፏል። እርሱ ከሞተ በኋላ ደግሞ ሼርሎክ ሆምስ በሺህ የሚቆጠሩ ፊልሞች፣ ቲያትሮችና ልዩ ልዩ ጽሑፎች ውጤቶች ውስጥ ለጥበብ ታዳሚዎች ቀርቧል። በዓለም ዙሪያ በርካታ የሼርሎክ ሆምስ ቡድኖች አሉ። በለንደን ከተማ በየዓመቱ 2 ጊዜ የሼርሎክ ሆምስ ፌስቲቫል ይካሄዳል። ከዚህ በላይ ደግሞ በሺህ የሚቆጠሩ ቱሪስቶች ሼርሎክ ሆምስ ይኖርበታል ተብሎ ወደሚጠበቀው ከተማ ከዚህም በላይ ደግሞ የተጠቀሰውን በቤከር ጎዳና የሚገኘውን የቤት ቁጥር 21 ቱቢ የሆነውን ህንጻ በየዓመቱ ይጎበኙታል። በህንጻ ውስጥ በሼርሎክ ሆምስ አምሳል የተሰራ አዳፋ ኮፍያ የያዘ ከዘራ ያነገተ ፒፓውን በአፉ የጎረሰ አርቲፊሻል ሰው ቆሞበታል። ይህ ሁሉ ክብርና ፍቅር የሚሰጠው በምናብ ለተፈጠረ ገጸ ባህሪ ነው። ክላሲክ የሚባሉ ጸሐፍት እንደ ሼርሎክ ሆምስ ያሉትን ከሰው ልብ የማይጠፉ ልዩ ገጸ ባህሪያትን የመፍጠር ብቃት ነበራቸው። ዣን ቫልዣ፣ ዶን ኪሆቶይ፣ አንክል ቶም፣ ራስኩልኒኮቭ፣ ሃምሌት፣ ኦቴሎ ወዘተ የመሳሰሉት ገጸ ባህሪያትን የሚያውቁ የሥነ ጽሑፍ አፍቃሪዎች ሼርሎክ ሆምስን ዘወትር ያስታውሱታል። እኛም ዘወትር እናስታውሰዋለን። ሰላም።